ማይክሮሶፍት ኤክሴልን በብቃት ለመጠቀም እንደዚሁም የተማራችሁት ነገር እንዳይጠፋባችሁ የምትፈልጉ ከሆነ አሁን በማሳያችሁ መልኩ ቢሆን በጣም የተሻለ ይሆናል ማለት ነው። ስለዚህ እያንዳንዱን ታብ ማወቅ ይኖርባችኋል። ሆም ታብ ላይ ቪዲዮ ሰርችላችኋለሁ በክፍል 1። እዚህ ጋር የምትመለከቱት ሙሉ ሆም ታብን ተመልክተን ነበር ማለት ነው። በዛሬው ቪዲዮ ደግሞ ኢንሰርት ታብን እንመለከታለን። ኢንሰርት ታብ ጋር እዚህ ጋር የምታዩዋቸው በጣም መሰረታዊ ነገሮች አሉ። እያንዳንዱን በተግባር እያሳዩዋችሁ ሄዳለሁ ማለት ነው። ስለዚህ ፒቮት ቴብልን እንመለከታለን። ቴብል ኢሉስትሬሽን ጋር ስትመጡ ደግሞ ፒክቸር፣ ሼፕ የመሳሰሉት አሉ። ቻርት ጋር እዚህ ጋር መሰረታዊ የሚባሉ ነገሮች አሉ። ሁሉንም አሳያችኋለሁ። ስፓርክ ላይን፣ እነዚህም ወሳኝ ናቸው። እነዚህን እናያለን። ፍሊተር ጋር ደግሞ ስላይሰር እና ታይም ላይን አለ። ሊንክ፣ ቴክስት ቦክስ የመሳሰሉትና ሌሎች ወሳኝ ነገሮችን እንመለከታለን ማለት ነው። ሆም ታብን በሰራሁበት ቪዲዮ እንዳልኳችሁ ለምሳሌ መደበኛ ቪዲዮዎችን ብታዩ ልታውቁ የምትችሉት ቪዲዮ ላይ ያለውን ነገር ብቻ ነው። ነገር ግን እያንዳንዷን ታብ ከለያችሁ ኤክሴል በጭራሽ አይጠፋባችሁም ማለት ነው። ስለዚህ በዛ መንገድ እንቀጥላለን። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ጀምሮ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የምንጀምረው ከቴብል ግሩፕ ይሆናል ማለት ነው። እዚህ ጋር የምታዩት ቴብል የሚል አለ። በቴብል ስር ደግሞ ፒቮት ቴብል አለ፣ ሪከመንድድ ፒቮት ቴብል አለ ማለት ነው። ስለዚህ አሁን ከቴብል እንጀምራለን። ምክንያቱም ወደ ፒቮት ቴብል ስትሄዱ ቴብል ክሬት አድርጋችሁ ቢሆን የተሻለ ስለሆነ፣ ስለዚህ አንድ ቦታ ላይ ክሊክ ማድረግ ይቻላል፣ ጽሁፋችሁ ያለበት ቦታ ጋር። ከዛ ኢንሰርት እዚህ ጋር መታችሁ ቴብል። በመቀጠል ወደዚህ ነው የሚያመጣችሁ። ከላይ አሁን ትራንዛክሽን አይዲ፣ ዴት፣ ሪጅን፣ ፕሮዳክት እያለ የሚቀጥለው እንዳለ ሄደር ናቸው። ስለዚህ ማይ ቴብል አስ ሄደር ካላችሁት እነሱን እንደ ሄደር ይጠቀማቸዋል ማለት ነው። ስለዚህ ኛው ኦን ካልተደረገ ኦን ታደርጉታላችሁ። ከዛ ኦኬ ስትሉ ወዲያው ወደ ቴብል ይቀየርላችኋል ማለት ነው። ከዛ ቴብል ጋር ከመጣችሁ በኋላ ደግሞ የቴብል ዲዛይኖች ወይም ስታይሎቹ በጣም ብዙ አይነት አሉ። እዚህ ጋር መጣችሁ መምረጥ ይቻላል። ቀስቱንም ስትነኩ የኖርታች ብዙ አማራጮች አሉ። እንደምታዩት ከነዚህ ውስጥ መጠቀም ትችላላችሁ። ላይት አለ፣ ሚዲየም፣ ዳርክ አለ። እዚህ ጋር ሁሉንም ይቀበዋል ይሄኛው እንደምታዩት። ስለዚህ ከነዚህ ውስጥ አንዱን መጠቀም ትችላላችሁ ማለት ነው። ለምሳሌ ይሄኛውን አደረኩት። ቴብል ስታስገቡ ከላይ ፊልተር የመሳሰሉ ነገሮች ይገቡላችኋል። ሁለተኛው ደግሞ ፒቮት ቴብል ነው። ፒቮት ቴብል አሁን ኤክሴል ላይ ዋና ከሚባሉት ውስጥ ነው። ዳታችን ሰመራይዝ የምናደርግበት ነው። እዚህ ጋር እዩት። ለምሳሌ ዌስት፣ ኢስት እያለ ይቀጥላል። እዚህ ጋር ደግሞ ሴልስ አለ። ለምሳሌ በየክልሉ ምን ያህል የሸጥ ነው የሚለውን ለማየት ወይም ለማጣራት ብንሞክር እዚህ ጋር ይከብዳል። ስለዚህ ምን እናደርጋለን? ፒቮት ቴብል እንጠቀማለን ማለት ነው። ስለዚህ ፒቮት ቴብል ለመጠቀም ሁለት ምርጫ አለ። አንደኛ ሪከመንድድ ፒቮት ቴብል ብትሉት ለዚህ ተስማሚው ፒቮት ቴብል ይመርጥላችኋል። እራሳችሁ አዲስ ማስገባት ከፈለጋችሁ ደግሞ ፒቮት ቴብል የሚለውን ይህንን መንካት። ከዛ እዩት፣ ቴብል ሬንጁን እራሱ ይመርጠዋል። ከዚህ ጀምሮ መርጫዋለሁ እያለን ነው፣ ወይም ቴብል 5ን አጠቃላይ ማለት ነው። ከዛ እዚህ ጋር መታችሁ ኦኬ ነው የምትሉት። ኦኬ ስትሉ ግን ሁለት አይነት አማራጭ አለ። አንደኛ ኒው ወርክሽት ካርጋችሁት ቴብል ጋር ነበረ፣ አዲስ ወርክሽት ክሬት አድርጎ ነው ፒቮት ቴብሉን የሚሰራው። ኤግዚስቲንግ ወርክሽት ካረጋችሁት ግን እዚህ ጋር ከጎን ይሰራላችኋል ማለት ነው። ነገር ግን ለጥራትም በደንብ እንዲታይም አዲስ ቦታ ቢሆን የተሻለ ስለሆነ ኒው ወርክሽት የሚለውን ይሄንን ኦን ታደርጉትና ኦኬ ትላላችሁ ማለት ነው። ወዲያው እንደምታዩት እዚህ ጋር ክሬት ተደረገልን ፒቮት ቴብል ይላል። እዚህ ጋር ፒቮት ቴብል ፊልድ የሚል አለ። ፊልዶች ናቸው። ማየት የምትፈልጉትን ደግሞ ድራግ አድርጉ ይላችኋል። እዚህ ጋር ይነግራችኋል ማለት ነው። ስለዚህ ቶሎ ለሪፖርት የፈለጋችሁትን ነገር መምረጥ ነው። ለምሳሌ በሪጅን ነበር ቅድም ያልኳችሁ። ስለዚህ ከፊት ለፊቱ መታችሁ እንደዚህ ስትነኩ ኢስት፣ ኖርዝ፣ ሳውዝ፣ ዌስት እያለ ይመጣል። ወይም ጎትታችሁ የምትፈልጉበት ቦታ ጋር ኮለመን ጋር ከፈለጋችሁ ኮለመን ብታደርጉት ወደ ጎን እንደዚህ ይቀመጣል። በሮ አቅጣጫ ከሆነ ደግሞ ሮ ጋር ታስቀምጡታላችሁ። እንደዚህ ሆነ ማለት ነው። ከዛ በኋላ ቶታል ሴል ነው ለምሳሌ ማየት የፈለግነው። እንደዚህ ስንነካው ኢስት ላይ ይሄን አልሸጠሃል፣ ኖርዝ ላይ እያለ አመጣልኝ። ወይም ጎትታችሁ ቫሊዩ የሚለው ጋር ማስገባት ይቻላል ማለት ነው። ሌላም መጨመር የምትፈልጉት ነገር ካለ እንደዚህ እየነካችሁ ማስገባት ይቻላል። ሪጅን ካልሆነ እና በየፕሮዳክቱ ከፈለጋችሁ ፕሮዳክት እንደምታዩት ፕሮዳክት ካታጎሪ ከአክሰሰሪ ይሄን ያህል ተገኝቷል፣ ከሃርድዌር ይሄን ያህል፣ ከሶፍትዌር ይሄን ያህል እያለ ይቀጥላል። ስለዚህ በጣም በቀላሉ የምትፈልጉትን ነገር ያሳያችኋል ማለት ነው። በተጨማሪም የራሱ ግራፍ አለው። ለምሳሌ ፒቮት ቻርት ብላችሁ ብታስገቡ እዚህ ጋር ፒቮት ቻርት ሰራም ማለት ነው በሰከንዶች ውስጥ። አሁንም መቀየር ደግሞ ከፈለኩኝ ይሄን ነካና በየቀኑ ወይም በዴት ከፈለኩኝ እንዴት አስገባለሁ የየቀኑን ያመጣል። በሪጅን እንዳልኳችሁ ሪጅን ከሆነ ሪጅን እንደዚህ መመልከት ይቻላል ማለት ነው። ፒቮት ቴብል በጣም ብዙ ጥቅሞች አሉት። አሁን ግን ስለማልፈልገው ስለዚህ ኢንሰርት ጋር እነዚህን ተመልክተናል በቴብል ስር። ሌላው ደግሞ ኢሉስትሬሽን ነው። ኢሉስትሬሽን ደግሞ ምንድነው?
የተለያዩ ፎቶ የመሳሰሉ ነገሮችን ማስገባት ነው። እዚህ ጋር የምታዩዋቸውን ነገሮች በአጠቃላይ ለምሳሌ ፎቶ እዚህ ጋር ማስገባት ብፈልግ ፒክቸር ይላል። ይሄን መንካት ወይም ቀስቷን ስትነኩ ፕሌስ ኢን ሴል እና ፕሌስ ኦቨር ሴል ይላል። ፕሌስ ኢን ሴል ካረጋችሁት እዚህ ሴል ውስጥ ነው የሚያስገባው። አብሮ ያድጋል፣ አብሮ ያንሳል። ለምሳሌ ሴሉ እንደዚህ ብታሰፉት አብሮ ይሰፋል፣ እንደዚህ ብታደርጉት አብሮ ያነሰ ይሄዳል። ኦቨር ሴል ካረጋችሁት ግን እላው ላይ ነው የሚቀመጠው። ደስ ያላችሁ ቦታ ማንሸራሸር ትችላላችሁ። ለምሳሌ ፒክቸር ፕሌስ ኢን ሴል ልበለውና ከየት እንደምታመጡም ትመርጣላችሁ። ከኦንላይን ማምጣት ይቻላል፣ ከስቶክ ማምጣት ይቻላል። ለምሳሌ ዲቫይስ ልበልና አንድ ሳምፕል ፎቶ እናምጣ ከኮምፒውተር ላይ። ሳምፕል ስለሆነ አሁን አንድ ፎቶ እንደ ሳምፕል ልጠቀም። ይሄ ላስገባው፣ ኢንሰርት ይሁት። እዚህ ውስጥ ነው የገባው ፎቶ። እንደዚህ ባደረገው አብሮ ያድጋል። ወርታችን ሰፋ ብናደርግለትም አብሮ ሰፋ እያለ ይሄዳል። በዚሁ አጋጣሚ ይሄኛው ሆም ታብ ላይ የሰራሁት ቪዲዮ ነው፣ መመልከት ትችላላችሁ። ነገር ግን ላንቀሳቀስ ብለው አይንቀሳቀስም። እዚሁ ሴል ውስጥ ነው ያለው ማለት ነው። ዲሌት ባደረገውም አብሮ ከሴሉ ጋር ይጠፋል እንደምታዩት ማለት ነው። አሁን ግን ልመልሰው። ኦቨር ሴል ደግሞ ብናደርገው እዚህ ጋር ፕሌስ ኦቨር ሴል፣ በዚሁ አቅጣጫ ዚስ ዲቫይስ ራሱን ፎቶ ልጠቀመው። ይሁት ከላይ ነው ቁጭ የሚለው። የምንፈልገው ቦታ ማንቀሳቀስ ይቻላል። ሳይዙን የምናሳንሰው እዚህ ጋር መተን እንደዚህ እያደረግን ይሆናል ማለት ነው። ፒክቸሩ ከገባላችሁ በኋላም ኤዲት ማድረግ መቆራረጥ ትችላላችሁ እንደፈለጋችሁ። ካልፈለጋችሁት ደግሞ ዲሌይ ስትሉት ይጠፋል። ሌላው ሼፕ ነው። የተለያዩ ሼፖችን ለማስገባት እዚህ ጋር መታችሁ ሁሉም አይነት ሼፖች አሉ። በቅርብ የተጠቀማችሁት ሪሰንትሊ ዩዝድ ሼፕ ብሎ ከላይ ይቀመጣል። መስመሮችን ከፈለጋችሁ ላይን አይነት ነገሮችን ላይን፣ ሬክታንግል እንዳለ በየካታጎሪ ነው የተቀመጡት። ቀስት ከፈለጋችሁ ብሎክ አሮ ብሎ ለምሳሌ እዚህ ጋር መምረጥ ትችላላችሁ። ለምሳሌ የምፈልግ መሳያው ሲመጣልኝ የማውዛችሁን ወይም ሌፍት ክሊክን ይዛችሁ ጎተት ስታረጉት እንደዚህ ይሰራል። ማሽከርከር ከፈለጋችሁ ጫፏን ይዛችሁ ማዞር እንደዚህ። ማሳነስ ከፈለጋችሁ አንድ ጫፍ ላይ ይዛችሁ እንደዚህ ጎተት ስታረጉት ያንሳል። ከለር መቀየር እንፈልጋለን ካላችሁም ሼፕ ፎርማት ጋር መታችሁ ሼፕ ፊል በተለያየ ከለር ፊል ማድረግ ይቻላል ማለት ነው። እንደዚህ አሁንም ካልፈለጋችሁት ዲሌት ማለት ይቻላል። ስለዚህ ሬክታንግል የመሳሰሉትን እንደዚህ ያደረጋችሁ ማስገባት ይቻላል። እላቸው ላይም ደግሞ መጻፍ ከፈለጋችሁ እንደምታዩት ሬክታንግሉ ላይ መጻፍ ይቻላል ማለት ነው። እንደዚህ ሌላው አይከን ነው። የተለያዩ አይከኖችን ማምጣት ትችላላችሁ። ለምሳሌ ቦታውን ትመርጡና እዚህ ጋር አይከን ኢንተርኔት ያስፈልጋችኋል። ከኦንላይን ላይ ነው የተለያዩ አይከኖችን ሰርች አድርጋችሁ እንድታመጡ እድል ይሰጣችኋል ማለት ነው። ተመልከቷቸው እዚህ ጋር በዘርፋቸው ተቀምጠዋል። አይከን ብለን ስለመጣን አይከን ላይ ነው ያለው። ኢሜጅ ከፈለጋችሁ ወደዚህ ነው የምትሄዱት። እዚህ ጋር ካሉት ውስጥ መምረጥ ትችላላችሁ። መጽሐፍ ከፈለኩ ይሄን ካለው ሰርች ማድረግም ትችላላችሁ። እዚህ ጋር ለምሳሌ የፈለኩት ላፕቶፕ ከሆነ ላፕቶፕ ብዬ ሰርች ማድረግ የላፕቶፕ አይከኖች ይመጣል። ለምሳሌ ይሄን ከፈለኩት መርጠውና ኢንሰርት ላለው ሰሌክት አድርጌው የነበረው ቦታ ጋር ይገባል። ሳይዙን ከዛ እንደዚህ ከፍና ዝቅ ማድረግ ይቻላል። ግራፊክ ፎርማት ብላችሁ ወይም ግራፊክስ ፎርማት ብላችሁ ደግሞ ከለር የመሳሰለውን ነገር መቀያየርም ትችላላችሁ ማለት ነው። አይከኖችን ካስገባችሁ በኋላ እዚህ ጋር ደግሞ ስሪዲ ሞዴሎች አሉ። የተለያዩ ስሪዲ ሞዴሎችን ማስገባት ይቻላል። ዲቫይሳችሁ ላይ ካለ ከዲቫይስ ከኦንላይን ከሆነም ስቶክ ስሪዲ ሞዴልስ ብላችሁ መግባት ትችላላችሁ። እዚህ ጋር ወደዚህ ያመጣኝ እዚህ ጋር በየካታጎሪያቸው አለ። አኒሜትድ ፎር ኤዱኬሽን ለትምህርታዊ ነገር ከፈለጋችሁ ፈርኒቸር እያለ ይቀጥላል። ሰርች ማድረግ ይቻላል። ለምሳሌ አኒሜትድ ፎር ኤዱኬሽን የሚለው ውስጥ ብገባ ለኤዱኬሽን የሚሆኑ የተለያዩ አኒሜሽኖችን ወይም ስሪዲ ሞዴሎችን አገኛለሁ ማለት ነው። ከዛ በኋላ መርጬ ማስገባት ይሆናል። ለምሳሌ ከፈለኩት ነካውና ኢንሰርት ላለው ይገባል ማለት ነው። ክሊክ ያደረግነው ቦታ ጋር እስኪጭን ይሄ የተወሰነ ጊዜ እንትን ይላችኋል፣ ጠብቁታላችሁ። ጨረሰ። እንደምታዩት ሳይዙን ከዛ ሆኖ ከፍ ዝቅ ማድረግ ይቻላል። እዚህ ጋር የተለያዩ አማራጮች አሉላችሁ፣ መቀየር ትችላላችሁ። እንደምታዩት ወደዚህ ላድርገውና ማጥፋት ከፈለጋችሁ ደግሞ ዲሌት ብላችሁ ማጥፋት ይቻላል። ሌላው ስማርት አርት ነው። እዚህ ጋር የምታዩት ጽሁፎችን በዲዛይን ለመጻፍ እንደዚሁም ደግሞ እንደያገባባቸው ለምሳሌ ሊስት የምታደርጉት ነገር ካለ ከሊስት ጋር የተያዙ የተለያዩ ግራፊኮች አሉላችሁ። እንደዚህ መጠቀም ይቻላል። ፕሮሰስ ከሆነ ሳይክል ከሆነ ለምሳሌ እዚህ ጋር ይሄን ብጠቀም ክሊክ ባደርግበት ኦኬ ብለው ይገባል። ለምሳሌ የመጀመሪያውን ሳይክል ሆም ታብ እየተማርንበት ነበር። ሆም ታብ ብዬ ልጻፍ ወይም ሆም ብዬ እዚህ ጋር ደግሞ ኢንሰርት እንደዚህ ያደርጋችሁ ጽሁፎቻችሁን ማስገባት ይቻላል። ቀጣይ ድሮ ይኖራል። እንደዚህ ያለ ይቀጥላል ማለት ነው። ከዛ ክሊክ እያደረጋችሁ ደግሞ ስማርት አርት ዲዛይን ጋር መታችሁ የተለያዩ ዲዛይኖችን እንደዚህ ማስያዝ ይቻላል። ከለሮችን ከፈለጋችሁ ወይም ደግሞ ስሪዲ ማድረግ ከፈለጋችሁ እዚህ ጋር ያዋችሁ የተለያዩ ስሪዲ ሞዴሎች አሉ። ከለር እዚህ ጋር ነው ያለው። እዚህ ጋር መታችሁ ከለር መቀየር የመሳሰለውን ነገር ማድረግ ይቻላል። ከዛ ደስ ያላችሁ ቦታ እያንቀሳቀሳችሁ ማስገባትም ትችላላችሁ ማለት ነው በስማርት አርት አማካኝነት።
መቀየር እንፈልጋለን ካላችሁም ደግሞ እዚህ ጋር ትመጡና ሞር ሌአውት ብላችሁ ስገቡ በጣም ብዙ አይነት ሌሎች አይነት አማራጮች አሉላችሁ ማለት ነው። ከነዚህ ውስጥም መጠቀም ይቻላል። ሂራርኪ ብታደርጉት በቅደም ተከተል እንደዚህ ያስቀምጥላችኋል። የስልጣን ተዋረድ ከሆነው በዛ መንገድ ይሆናል ማለት ነው። ስለዚህ ስማርት አርት ይሄ ነው። ሌሎቹ እናንተ መሞከር ትችላላችሁ እዚህ ውስጥ ያሉትን። ሌላው ደግሞ ስክሪንሾት ነው። ስክሪንሾት ደግሞ ፎቶ አንስታችሁ ማምጣት ስትፈልጉ ነው። ከማንኛውም ቦታ ላይ ማንሳት ይቻላል። ለምሳሌ ስክሪን ክሊፒንግ የሚለውን ልንካው፣ ወደዚህ ያመጣኝ። ይህን ፎቶ አነሳለሁ። ከዛ ፎቶ እንደምታዩት እዚህ ጋር ገባ ማለት ነው። እንዳልኳችሁ ግን ለምሳሌ የፈለኩት የዚህኛውን ደግሞ ከሆነ ኤክሴል ጋር ልሂድና ኢንሰርት እዚህ ጋር እመጣለሁ። ስትነኩት መጨረሻ ላይ የከፈታችሁት እንደምታዩት አክቲቭ ሆኖ ይጠብቃችኋል። ይኸውና የዩቲዩብ ቻናሌ ይሄን ብነካው ፎቶ ገባ ማለት ነው እዚህ ጋር እንደምታዩት። ከዛ ሳይዙ አስተካክላለሁ። ከሌላ ቦታ ደግሞ ማምጣት ከፈለኩ ለምሳሌ እዚህ ጋር ፓወርፖይንት አለ። ይሄንን ላስገባው ፈልጌ ያለው ፎቶ አንስቼ ማለት ነው። ስለዚህ ኢንሰርት ስክሪንሾት ፓወርፖይንቱም አሁን እዚህ ጋር ተከፍቶ ይመጣል። ይኸውና ፎቶ ተነሳ ማለት ነው። ስለዚህ እንደዚህ በሰከንዶች ውስጥ ፎቶዎችን ማንሳት ትችላላችሁ በስክሪንሾት አማካኝነት። ስለዚህ ኢሉስትሬሽን ይሄን ይመስላል ማለት ነው። ቀጣይ ደግሞ ወደ ቻርት ነው የምንሄደው፣ ወይም ደግሞ ወደ ቻርቶች እንሄዳለን። ይሄን ትንሽ እንደዚህ ከፍ ላድርግላችሁና እንዲታያችሁ። አሁን ይሄን ነገር ወደ ቻርት ወይም ወደ ግራፍ መቀየር ፈልጌ ያለው አንድ ቦታ ላይ ክሊክ ማድረግ ይቻላል። ከዛ ከላይ ኢንሰርት ቻርት ይላል፣ ሪከመንድድ ቻርት ይላል። ሪከመንድድ እዚህ ጋር ያለው ተስማሚውን መምረጥ ማለት ነው። ይሄን ስታረጉ ለዚህኛው ይሄ ነው ጥሩ ብሎ ያመጣላችኋል። እንደምታዩት አሁን የተለያዩ ረድፎች ስላሉት ላይን ቻርት የተሻለ ነው ብሎ መርጦልናል። ከዛ ኦኬ እንላለን፣ ቻርቱ ይገባል ማለት ነው። ተመልከቱት፣ አሁን ጃንዋሪ፣ ፌብሩዋሪ እያለ ይቀጥላል። እዚህ ጋር ደግሞ ላፕቶፕ፣ ዴስክቶፕ፣ አክሰሰሪ ይላል ማለት ነው። ስለዚህ ለየብቻ ነጣጥሉልናል። ነገር ግን በራሳችን አሁን እናስገባ ብለን ብንመርጥ ኖሮ አንድ ቦታ ክሊክ አድርገን ኢንሰርት እዚህ ጋር ካሉት ውስጥ ሊሆን ይችላል፣ ወይም እዚችን ስትነኳት ሁሉም ቻርቶች ይመጣሉ። ኦል ቻርት ብላችሁ በራሳችሁ ብትመርጡ የትኛው እንደሆነ ግራ ሊያጋባችሁ ይችላል ማለት ነው። ስለዚህ ምንጊዜም ሪከመንድድ የሚደረገውን ብታደርጉ የተሻለ አማራጭ ይሆናል ማለት ነው። አሁን ይህን ይመረጠልን። ለምሳሌ ደግሞ አጠር አድርጌ እስከዚህ ብቻ ልምረጣትና ኢንሰርት ሪከመንድድ ቻርት እንደምታዩት ለዚህ ሲሆን ኮለመን ቻርት የተሻለ ነው ብሎኛል ማለት ነው። በጣም ቢረዝም ደግሞ እንዳለ ብመርጠው እስከታች ለምሳሌ ሪከመንድድ የሚያደርገኝ የትኛው ነው? እዚህ ጋር መተን ብናየው ላይን ቻርት ነው ማለት ነው። ስለዚህ ሪከመንድድ የሚያደርጋችሁን ትመርጣላችሁ። አሁን ግን ለሁሉም ላድርገውና ወይም አንድ ቦታ ክሊክ ማድረግ ይቻላል። ሪከመንድድ እነዚህ መጡልን ማለት ነው። ከዛ ልክ ይህን ስትነኩት እዚህ ጋር ይሄ ሁሉ አክቲቭ ይሆናል። ባዶ ቦታ ብትነኩ እነዚህ አክቲቭ አይሆኑ። መታችሁ ቻርቱ ላይ ወይም ግራፉ ላይ ስትነኩ እነዚህ አክቲቭ ይሆናል። ከዛ ቻርት ስታይሎቹን እዚህ ጋር እየመጣችሁ መቀየር ይቻላል። በጣም ብዙ አይነቶች ስላሉ እዚህ ውስጥ ትገቡና እነዚህን መምረጥ ይቻላል ማለት ነው። እያንዳንዷን ነገር ኤዲት ማድረግ ከፈለጋችሁ ደግሞ እዚህ ጋር ቻርት ታይትል ይላል። ለምሳሌ ሁለት ክሊክ ስታደርጉበት ኤዲት ማድረግ ይቻላል። ለዚህ ላይ ለምሳሌ ልምጣና ሴልስ ከሆነ ሴልስ ብዬ ጽፋለሁ። ከስር ይሁት እዚህ ጋር ላፕቶፕ በሰማያዊ የተሰመረው ነው ይላል። ዴስክቶፕ ደግሞ ይሄ ቃል ያለው ነገር ነው። እነዚህ አሁን ሌጀንድ ወይም ማውጫ ናቸው። ካልመጡላችሁ እዚህ ጋር ለምሳሌ ሌጀንድ የሚለውን ብትነኩት ይጠፋል። ሌጀንድ የሚለውን ብትነኩ ይመጣል። ዳታ ሌብል ወይም ቁጥሩ ላው ላይ ዲቴይል ከፈለጋችሁ ዳታ ሌብል የሚለውን ብትነኩ እያንዳንዱ ላይ ቁጥሩ ይታያል። ይህም ብታደርጉት ደግሞ ይጠፋል። ስለዚህ ይሄ ፕላስ ምልክቱ በጣም ብዙ ጥቅሞች አሉት ማለት ነው። በተመሳሳይ ደግሞ እዚህ ጋር ልምጣና ለዚህ ለብቻው ቻርት ልስራለት መረጥኩት። ለምሳሌ ከላይ ጀምሬ ኢንሰርት አሁን እዚህ ጋር ብንመጣ ሌላ አይነት የቻርት አይነት ነው ይመርጥልን። ኮለመን ቻርት ኦኬ ብንለው ኮለመን ቻርት ደግሞ ለዚህ ይገባል ማለት ነው። እንደዚህ ታደርጋላችሁ። መቀየር ከፈለጋችሁ ግን እዚህ ጋር መታችሁ ቼንጅ ቻርት ታይፕ የሚለው ጋር ደግሞ ትመጡና ፓይ ቻርት ብታደርጉት እንደዚህ ይሆናል። ኦኬ ብትሉት ፓይ ቻርት ገባ ማለት ነው። ስለዚህ በዚህ መንገድ ቻርቶችን ማስገባት ይቻላል ኢንሰርት ጋር እየሄዳችሁ ማለት ነው። ቻርት ሰፋ ያለ ሀሳብ ነው። እያንዳንዱ ነገር ደግሞ የምትፈልጉ ከሆነ ቻርት ላይ ራሱን የቻለ ቪዲዮ ሰርቻለሁ፣ እሱን መመልከት ይቻላል። ቀጣይ ደግሞ የምንመለከተው እዚህ ጋር የምታዩቸው ስፓርክ ላይን ናቸው። እነዚህም ወሳኝ ናቸው። ለምሳሌ ትንሽ ጨመር ላድርግላችሁና እዚህ ጋር አሁን አበበ ከበደ የመጀመሪያው ኳርተር ላይ ይሄ ነበር፣ ሁለተኛ ኳርተር፣ ሶስተኛ፣ አራተኛ እያለ ይቀጥላል። ይሄ ግን በጽሁፍ ሲሆን አሁን እንደዚህ በቁጥር ሲሆን የቱ ይበልጣል የሚለውን ለማየት የተወሰነ ሊያደናግር ይችላል። በቀላሉ ግን በግራፍ መጠቀም ይቻላል፣ ወይም ደግሞ በስፓርክ ላይ ማየት እንችላለን። እዚህ ጋር ደስ ያላችሁን ነገር መጻፍ ትችላላችሁ። ከላይ ይሄኛው ችግር የለውም። ትሬንድ እንበለው ለምሳሌ፣ ወይም ትሬንድ ሊሆን ይችላል፣ ሌላም ነገር ልትሉት ትችላላችሁ። ከዛ አንድ ቦታ ላይ ክሊክ ታደርጋላችሁ። ከዛ እዚህ ጋር የፈለጋችሁትን መምረጥ ነው። ለምሳሌ ላይን የሚለውን እንንካው።
ዳታ ሬንጅ ወይም ዳታው የት ነው ያለው እያለን ነው የምናወዳድረው። 1 2 3 4 ወደ ጎን ነው። ስለዚህ እዚህ ጋር መተን እቺን መንካት፣ ከዛ ከዚህ ጫፍ ጀምረን እስከዚህ ጫፍ መምረጥ፣ ከዛ ተመልሰን ይሄን መንካት። ሎኬሽን ወይም የት ነው የሚቀመጠው ይለናል። እዚህ ጋር ነው የሚቀመጠው። ስለዚህ ክሊክ እናድርግና ከፊት ለፊቱ ይቀመጣል እዚህ ጋር ማለት ነው። ከዛ ይሄን ነካለን፣ መልሰን ሬንጅ ሰተነዋል፣ ሎኬሽን መቀመጫ ሰተነዋል። ኦኬ እንላለን። አሁን ይሁት እዚህ ጋር የመጀመሪያው 15000 ስለነበር ዝቅ ያለ ነው። 17000 ትንሽ ከፍ አለ። 21000 ከፍ ከፍ እያለ ነው ሄደው። እዚህ ጋር ግን መተን ይሄኛው ለምሳሌ 1000 ቢሆን ኖሮ ኢንተር ብለን ወርዶ ይጀምራል። እንደምታዩት ከፍ ያለ ቢሆንና ደግሞ ለምሳሌ 70000 ቢሆን እንደዚህ ኢንተር በጣም ከፍ ብሎ ነበር፣ ዝቅ እያለ ሄደ ይላል። ይሄው ገላጭ ነው በቀላሉ ማለት ነው። የሌሎቹን እንዲሰራላችሁ እዚህ ጋር ትመጡና ጎተት ማድረግ ብቻ ነው። አሁን አንድ ሰው አይቶ ይሄን ይረዳል ማለት ነው። መጀመሪያ ከፍ ያለ ነበረ፣ ዝቅ አለ፣ ከዛ ከፍ አለ የሚለው ነገር ይመጣለታል። ከዚህም በተጨማሪ ደግሞ ክሊክ አድርጋችሁበት ለምሳሌ ስፓርክ ላይን የሚለው አክቲቭ ነው። ባዶ ቦታ ብትሆኑ ስፓርክ ላይን የለም። እዚህ ላይ ክሊክ ብታደርጉ ስፓርክ ላይን የሚለው አክቲቭ ነው። ከለሩን መቀየር ትችላላችሁ። ይሄ አንዳንዱ ከለር ምን አይነት ከለር ይሆን የሚለውም እዚህ ጋር ያዋቸው። ለምሳሌ እንዲህ ብናደርገው ከዛ ደግሞ ሃይ ፖይንቱን አሳየኝ ብትሉት ይሄን ብትነኩት ሃይ ፖይንቶቹ እንደምታዩቸው ነጥብ ነጥብ እያደረገ ይሄ አንዳንዱን ሰው ሃይ ፖይንት ያመጣል። ሎ ፖይንቱን እንዲያመጣ ዝቅተኛውን ማለት ነው። ይሁት ሎ ፖይንት አሁን ሃዩን ባጠፋው ዝቅተኛውን ብቻ ያመጣል። ፈርስት ፖይንት የመጀመሪያው እንዲያሳያችሁ መምረጥ ትችላላችሁ። ማርከር ብታደርጉት ደግሞ እንደዚህ ቢሆን አሁን ላይ ይችላል። እቺን ብትነኳት ግን የመጀመሪያው ይኸውና፣ ሁለተኛ፣ 3፣ 4 እያለ ማርከር አድርጎ ያመጣላችኋል ማለት ነው። ማጥፋት ከፈለጋችሁ ደግሞ እዚህ ጋር ትመጡና ክሊር ማለት ይቻላል። ክሊር ሰሌክትድ ስፓርክ ላይን ብትሉት ይጠፋል። ከሁሉም ላይ ግን እንዲጠፋላችሁ ለምሳሌ አጠቃላይ እንምረጠውና እንደዚህ ስፓርክ ላይን ክሊር ከሁሉም ላይ ጠፍቶልናል። አሁን ስፓርክ ላይን የለም። ሌላ አይነት ስፓርክ ላይን ከፈለግን ደግሞ ወደ ኢንሰርት እንመለስና ኮለመን አለ እዚህ ጋር። ስለዚህ ሬንጃችን አሁንም የት ነው? ይሄ ነው። ይሄን መምረጥ የሚቀመጠው ደግሞ የት ነው? አሁንም እዚች ጋር ነው። ኦኬ ብንለው ኮለመን ሆነ ማለት ነው። የሌሎቹን እንዲሰራ እዚህ ጋር እንመጣለን። አሁን የዚህ ሰውዬ ዝቅ ብሎ ጀምሮ ከፍ እያለ ነው ሄደው፣ የዚህ ደግሞ ከፍ ብሎ ሄዶ ዝቅ እያለ እንደሄደ እየነገረን። ለምሳሌ እዚህ መነሻውን 80000 ባረገው ይሁት ትልቅ ሆኖ ይጀምራል፣ እያነሰ ይሄዳል። አሁንም ይሄንን ኤዲት ማድረግ ትችላላችሁ። ሌላ አይነትም ደግሞ መጠቀም ትችላላችሁ፣ ወይም ታይፑን መቀየር ይቻላል። እዚህ ጋር መጥቻው እንደዚህ ባረገው በዚህ መልክ ላይን ቻርት ደግሞ ብናደርገው እንደዚህ ይሆናል ማለት ነው። ስለዚህ ስፓርክ ላይን ይሄን ይመስላል። ከስፓርክ ላይን ቀጥሎ ደግሞ የምንመለከተው እዚህ ጋር የምትመለከቷቸው ናቸው። ፊልተር ግሩፕ ጋር ስላይሰር እና ታይም ላይን አለ። ትንሽ ከፍ እናድርገውና ይሄንን እዚህ ጋር ተመልከቱት። ለምሳሌ ስላይሰር ቢገባበት በተሻለ ሁኔታ የምፈልገውን ዳታ ብቻ ማየት እችላለሁ ማለት ነው። ስለዚህ መጀመሪያ ይሄን ቴብል ታደርጉታላችሁ። ቴብል ለማድረግ ኮንትሮል ቲ መንካት ወይም እዚህ ጋር መተን ቴብል ማድረግ ነው። ኦኬ እንላለን። ቴብል ሆነ ማለት ነው። ቴብሉን ዲዛይኑን መቀየር እንችላለን ተባብለናል፣ ወደ ፈለጋችሁት። ከዛ በኋላ አንድ ቦታ ላይ ክሊክ እናርግና ኢንሰርት ጋር እንሂድ። ከዛ እዚህ ጋር ስላይሰር ይላል፣ ማብራሪያ ያለላችሁ። ይሄን ብትነኩት ስላይስ አድርጋችሁ በምንድን ነው ማየት የምትፈልጉት ይላል። በኦርደር አይዲ ከሆነ ኦርደር አይዲ፣ ዴት ያማርጣል። በሪጅን ላድርገው ለምሳሌ ሪጅን። ኦኬ ላለው ስላይሰር ገባ። እንደምታዩት ደስ ያላችሁ ጋር ታስቀምጡታላችሁ። ሁለት ቦታ መክፈል ከፈለጋችሁ ኮለመን ይላል። እንደዚህ ብታደርጉት ሁለት ቦታ ኢስት ዌስት አለ እና ደግሞ ሳውዝ ዌስት አለ። 3 ቦታ 4 ቦታ እንደዚህ ወደ ጎን ማለት ነው። ይዛችሁ ጎተት ማድረግ ይቻላል። ከስርም ቦታ እንዳይዝ ጫፏን ይዛችሁ እንደዚህ ማስተካከል ይቻላል። ከዛ ማየት የምትፈልጉትን መንካት ማለት ነው። የኢስትን ከፈለጋችሁ የምትነቁ ኢስት ብቻ ይመጣል። ኖርዝ፣ ሳውዝ በጣም በቀላሉ እንደዚህ ማየት ይቻላል ማለት ነው። እንዲጠፋ ከፈለጋችሁ ደግሞ እዚህ ጋር መታችሁ ሁሉንም ማሳየኝ ትሉታላችሁ መልሳችሁ። ሌላ አይነት ስላይሰርም ከፈለጋችሁ አሁንም ኢንሰርት ስላይሰር፣ ለምሳሌ በካታጎሪ ከፈለኩ ካታጎሪ ኦኬ ያለው ተመልከቷቸው። ሁለት ቦታ ማድረግ ይቻላል። አንድ ቦታ ማድረግ ትችላላችሁ። እንደዚህ ኢንጎተት ማድረግ ይቻላል። ወይም ደግሞ ሁለት ቦታ ብናደርገው እንደዚህ ሶፍትዌር ሃርድዌር እያለ እንደዚህ ይቀጥላል። ከአንድ በላይም ደግሞ ማስገባት ትችላላችሁ። ለምሳሌ ስላይሰር አንደኛ በሪጅን ሁለተኛ በካታጎሪ ሁለት ይገባልኛል ማለት ነው። አንዱ ይኸውና አንዱ ይኸው። ለምሳሌ ኢስት ላይ ሆኖ አክሰሰሪ ብቻ የሆነ ብለው አክሰሰሪ ይመጣል። በተመሳሳይ ደግሞ ለምሳሌ ሳውዝ ብል ሁለት ሳውዝ ላይ አለ እንደምታዩት። ሳውዝ ሆኖ ደግሞ ሃርድዌር ነው የምፈልገው ብለው ሃርድዌርን ብቻ ይመጣል። ይሄ እንዳልኳችሁ ቦታ እንዳይዝ ሳይዙ
አነስ ማድረግ ትችላላችሁ፣ እንደፈለጋችሁ ማስተካከል ስለሚቻል ማለት ነው። ስለዚህ ስላይሰር ይሄን ይመስላል። ሌላው ደግሞ ታይም ላይን ነው። ታይም ላይን ደግሞ እዚህ ጋር ላሳያችሁ። ለምሳሌ ከፍ እናድርገውና ታይም ላይን ለመጠቀም አሁን ወደ ፒቮት ቴብል መቀየር አለባችሁ። ፒቮት ቴብል ለማድረግ ቅድም እንደተባባል ነው ፒቮት ቴብል ብለን ኦኬ ማለት ብቻ ነው ፒቮት ቴብል ይሆናል። ከዛ የምንፈልጋቸውን ነገሮች እንመለከታለን እንደዚህ እያወጣ ለምሳሌ እነዚህን ነገሮች ልያቸው። ከዛ ግን ታይም ላይን እዚህ ማውጣት ፈልጌያለሁ። ስለዚህ አንድ ቦታ ላይ ክሊክ ማድረግ ይቻላል። ኢንሰርት ታይም ላይን ዴት ነው ታይም ላይን። ይህንን መርጥና ኦኬ እንላለን። ተመልከቱ ታይም ላይን መጣለን ማለት ነው። ይህንን ማስረዘም ማሳጠር ትችላላችሁ እንደፈለጋችሁ። መንዝ ይላል እዚህ ጋር እንደምታዩት፣ ኳርተር፣ ይር የፈለጋችሁትን ማድረግ ይቻላል። ጁላይ ላይ ነው የምፈልገው ብል አሁን የጁላይ መረጃ ይመጣል። ኦገስት ብል የኦገስት፣ ሴፕቴምበር፣ ኦክቶበር እያለ ይቀጥላል። ወደዚህ መምጣት ትችላላችሁ። ለምሳሌ ማርች ላይ ቼክ ብናደርግ ይሄን ያህል ነበር እያለን ነው። አፕሪል፣ ሜይ እንደዚህ እያደረጋችሁ የምትፈልጓትን ዳታ በወር መመልከት እንድትችሉ ያስችላችኋል ማለት ነው። ታይም ላይን የታይም ላይኑን ዲዛይንም መቀየር ትችላላችሁ። እዚህ ጋር መታችሁ በጣም ብዙ አይነት አማራጮች ስላሉት እንደዚህ መመልከት ይቻላል። ከዛ ስለዚህ ታይም ላይን ይህን ይመስላል ማለት ነው። ቀጥሎ ደግሞ ወደ ሊንክ ነው የምንሄደው። ትንሽ ከፍ ላድርግላችሁና አሁን ሊንክ ስትጠቀሙ የተለያዩ ሊንኮችን ዌብሳይት ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ወይም ደግሞ ፋይሎችን ሁሉ ሊንክ እያደረጋችሁ ማምጣት ትችላላችሁ ማለት ነው። ለምሳሌ አንድ ቦታ ክሊክ ማድረግ እዚህ ጋር ለምሳሌ አድናቆት ቲዩብ፣ ከዛ ሰው አሁን ይህን አድናቆት ቲዩብ የሚለውን ስነካው ወይም ሲነካው ቀጥታ ወደ እኔ ዩቲዩብ ቻናል እንዲወስደው ፈልጌያለሁ። ስለዚህ ምን እናደርጋለን? ከላይ ሊንክ የሚል አለ። ከዛ እዚህ ጋር ትመጣላችሁ። አድናቆት ቲዩብ የሚለው ነው ሊንክ ላድርገው የፈለግኩት። ከዛ በኋላ ሊንኩን እዚህ ታስገባላችሁ። እንዳልኳችሁ አሁን የዩቲዩብ ቻናል ሊንክ ይሄውና ከላይ ላምጣው፣ ኮፒ ያደረጉት። ከዛ እዚች ጋር ሊንኳን ላስቀምጣት፣ ኦኬ ልበሉ። ተቀየረ ወደ ሊንክ ማለት ነው። አሁን ይህን ክሊክ ባደርገው ወይም አንድ ሰው ክሊክ ቢያደርገው ወደ እኔ የዩቲዩብ ቻናል ነው የሚወስደው በቀጥታ። እንደምታዩት ወሰደ። ዌብሳይት ብታስገቡ አሁን ባሳዩዋችሁ መሰረት ወደ ዌብሳይቱ በቀጥታ ይወስደዋል ማለት ነው። ከፋይሎች ጋርም ደግሞ ማያያዝ ትችላላችሁ። ለምሳሌ እዚህ ጋር ኤክሴል ፋይል ብዬ ሴቭ አድርጌ ሰው ግን ያንን ሲነካው ቀጥታ ወደ ፋይሉ እንዲወስደው ከፈለኩኝ መጀመሪያ እዚህ ላይ ክሊክ፣ ከዛ ሊንክ፣ ከዛ ዶክመንታችሁ ከተቀመጠበት ቦታ ማምጣት ነው። ለምሳሌ ከዴስክቶፕ ጋር ላምጣ። እዚህ ፒሲ ልበልና ለምሳሌ ዴስክቶፕ ጋር አንድ ፋይል ዝም ብዬ አታች ላድርግ ወይም ላያይዘው። እዚህ ጋር የምታዩት ኤክሴል ፋይል አለ። ከዚህ ጋር እያያዝኩት ኦኬ ይላል። አሁን ሰው ይሄን ሲነካው ያንን ኤክሴል ፋይል በቀጥታ ይከፍተዋል። የስ ልበለው እንዲከፍትልኝ። ተመልከቱት፣ በቀጥታ ይሄንን ከፈተልኝ ማለት ነው። ስለዚህ ሊንክን በመጠቀም የምትፈልጉት ነገር ጋር ሊንክ ማድረግ ትችላላችሁ። ሌላው ደግሞ ቴክስት ግሩፖች ናቸው እዚህ ጋር የምትመለከቷቸው። ለምሳሌ እዚህ ጋር ቴክስት ቦክስ አለ። ይሄን ብትላኩ የምትፈልጉበት ቦታ ጋር ሄዳችሁ ከዛ እንደዚህ ሌፍት ክሊክ ይዛችሁ ቦታ ተታረጉና ጽሁፍ መጻፍ ትችላላችሁ ማለት ነው። ይሄ ግን ግልጽ እንዲሆን አዲስ ቦታ ላይ ብናየው የተሻለ ነው። ለምሳሌ ኢንሰርት ቴክስት ቦክስ እዚህ ጋር እንደዚህ መጻፍ ብፈልጋውን ጎትታለሁ። ከዛ እዚህ ጋር እንደምታዩት የምትፈልጉትን ነገር እንደዚህ መጻፍ ትችላላችሁ። ሴል ውስጥ ሳይሆን ቴክስት ቦክሱ ላይ ማለት ነው። ይሄውን ሳይዙ ማነስ ይችላል፣ መንቀሳቀስ ይቻላል። የፈለጋችሁት ቦታ እንደ ማስታወሻ ነገሮችን እየጻፋችሁ ልታደርጉበት ትችላላችሁ። እዚህ ጋር ደግሞ ሄደር እና ፉተር አለላችሁ። እሱን ደግሞ እዚህ ጋር ነው። ለምሳሌ ሄደር ፉተር የመሳሰለ ነገር ላስገባበት ከፈለኩኝ ኢንሰርት ሄደር ኤንድ ፉተር ይላል። ሄደር ማለት ከላይ እንዲደጋገም የምትፈልጉት ማለት ነው። ለምሳሌ እዚህ ጋር ስማችሁን፣ የድርጅታችሁን ስም የመሳሰለውን ነገር መጻፍ ይቻላል። ይሄው ሁሉም ወረቀት ላይ የሚጻፍ ነገር ገባ ማለት ነው። ወረቀቱ እየጨመረ በሄደ ቁጥር ይሄ ከላይ ያለው እየተደገመ ነው የሚመጣው። ሰዓት፣ ቀን ማስገባት ከፈለጋችሁም እዚህ ጋር መምረጥ ይቻላል። ለምሳሌ እዚህ ጋር መታችሁ ከረንት ዴት ብትሉት የዛሬው ቀን እዚህ ጋር ይገባል። እዚህ ጋር ደግሞ እንምጣና ለምሳሌ ፔጅ ነምበር ማድረግ ይቻላል። ሎጎ ወይም ፎቶዎችን ከፈለጋችሁም ደግሞ ፎቶዎችን ማስገባት ትችላላችሁ ማለት ነው። ፕሪንት ስታደርጉ ማስተካከል ይቻላል። አሁንም ግን እንደዚህ ማስገባት ትችላላችሁ ማለት ነው። ከዛ የፕሪንት ቢደረግ አሁን ፋይል ፕሪንት ጋር ብንመጣ ይሁት አድናቆት የሚለውና እዚህ ጋር ደግሞ ቀን ገብቷል። ወረቀቱ ግን አንድ ነው። ነገር ግን ወረቀቱ አሁን እየጨመረ ቢሄድ ወይም ስራችን ወደ ኖርማል ቪው ቀይረውና ኖርማል ቪው እንጻፍ። እዚህ ጋር ነገር ስራ እየሰራ ነው። ወርታች ብዙ ነገሮች እንደዚህ እናድርግ። አሁን ይሄንን ፕሪንት እናድርገው። 3 ወረቀት ነው። ሶስቱም ላይ ግን ከላይ እንደምታዩት እነዚህ ነገሮች ይደጋገማሉ ማለት ነው። ስለዚህ ሄደር እና ፉተር ይሄ ነው። ፉተር ደግሞ ከስር ፔጅ ነምበር እንዲደጋግምላችሁ ማድረግ ይቻላል። ሌላው ወርድ አርት ነው እዚህ ጋር የምትመለከቱት። ይሄን ነክታችሁ ደግሞ የተለያዩ ወርድ አርቶችን መጠቀም ይቻላል ለዲዛይን ለመሳሰሉት ነገሮች። ለምሳሌ ብንነካው
ወርድ አርት ገባልን እዚህ ጋር ለምሳሌ ቴንኪው ብዬ ልጻፍ። በወርድ አርት ስለተሰራ ይንቀሳቀሳል እንደፈለጋችሁ። ዲዛይኑን ደግሞ እዚህ ጋር መቀየር ይቻላል። ሻዶ እንዲኖረው ሪፍሌክሽን የመሳሰሉትን ነገሮች ግሉ እንዲያደርግ ከፈለጋችሁ እዚህ ጋር ያዋቸው እንደዚህ። ብዙ ጊዜ ደግሞ ለከቨር ፔጅ ለመሳሰሉት የምንጠቀመው እዚህ ጋር ማለላችሁ እንደዚህ እንዲሆን ጫፉን ይዘን ብንጎትተው እንደዚህ ከዛ ማንቀሳቀስ ትችላላችሁ። እንደዚህ አይነት ነገሮችን ለመስራት ወርድ አርትን መጠቀም ይቻላል ማለት ነው። ሌላው ደግሞ ሲግኒቸር ነው። ይሄ ደግሞ ፊርማችሁን ማስገባት ከፈለጋችሁ ነው። ስማችሁን፣ ፊርማ የመሳሰለውን ነገር ለማስገባት ለምሳሌ እዚህ ጋር እንዲገባ ከፈለኩኝ ሲግኒቸር የሚለውን ስትነኩ ወደዚህ ያመጣችኋል። ምን ይጻፍላችሁ ነው። ስለዚህ ለምሳሌ ስሜን ጽፋለሁ የመጀመሪያው ላይ አድናቆት ክፍሌ። ፖዚሽናችሁን እዚህ ጋር መናገር ይቻላል ማለት ነው። ታይትላችሁ ለምሳሌ ማኔጀር ከሆናችሁ ማኔጀር፣ ኢንጂነር ከሆናችሁ ኢንጂነር፣ ቲቸር ከሆናችሁ ቲቸር፣ ማንኛውንም ያላችሁ እንትን ማለት ነው። ለምሳሌ ኢንጂነር ወይም ማኔጀር ልበለው ለምሳሌ ስለሆነ ኢሜል አድራሻችሁን እዚህ ጋር ማስገባት ይቻላል። ኦኬ ስትሉት በቀጥታ እንደምታዩት ወደዚህ ያመጣችኋል ማለት ነው። እዚህ ጋር ከዛ ማስቀመጥ ይቻላል። እቺ የፊርማ ቦታ ትሆናለች። ከስር ደግሞ ስማችሁና ድርሻችሁ መጣ። ሌላው ኦብጀክት ነው። እዚህ ጋር መታችሁ የተለያዩ ኦብጀክቶችን ማምጣት ይቻላል። ከወርድ ላይ ሊሆን ይችላል፣ ከፓወርፖይንት ከመሳሰሉት ነገሮች በቀጥታ ማምጣት ትችላላችሁ። ፊት ለፊት ከሌለ ክሬት ፍሮም ፋይል ትሉ እና ከፋይል ማምጣት ይቻላል። ለምሳሌ ብሮዝ የሚለው ጋር ልግባ። እዚህ ጋር ፒዲኤፍ ፋይል አለ። ምሳሌ ስለሆነ ዝም ብዬ ኢንሰርት ልበል። ከዛ ኦኬ ተመልከቱት ገባ ማለት ነው። ብንከፍተው አሁን ይሄንን ኦፕን ብለው ፒዲኤፍ ፋይሉ ይከፈታል ማለት ነው። ተመልከቱት ፒዲኤፍ ፋይሉ በቀጥታ ተከፈተ። ስለዚህ ማንኛውም ነገር እንደ ኦብጀክት ታመጡታላችሁ፣ ነገር ግን ክሊክ ስታደርጉበት ይከፈታል ማለት ነው። ሌላው እዚህ ጋር የምትመለከቷቸው ናቸው። ሲምቦል እና ኢኩዌሽኖችን ማስገባት ከፈለጋችሁ ለምሳሌ ኢኩዌሽን እዚህ ጋር መጣችሁ የተለያዩ ኢኩዌሽኖችን ማምጣት ይቻላል። ኤ ለምሳሌ እኩል ነው ፓይ አር ስኩዌር። ክሊክ እያደረጋችሁ እነዚህ ማስገባት ትችላላችሁ፣ ኤዲት ማድረግም ትችላላችሁ ማለት ነው። ተጨማሪ ከፈለጋችሁ ደግሞ ለምሳሌ ኢንሰርት እያላችሁ አሁን ኢንሰርት ኒው ፈንክሽን እያላችሁ ከነዚህ ውስጥ መምረጥ ይቻላል። የተለያዩ የሂሳብ ፈንክሽኖች አሉላችሁ። እንደዚሁም ደግሞ በራሳችሁ መጻፍ ከፈለጋችሁ ለምሳሌ እዚህ ጋር እንመጣና ኢንክ ኢኩዌሽን ብትሉት እናንተ መጻፍ ስትጀምሩ እሱ ያስገባላችኋል። ለምሳሌ እኔ የፈለኩት ኤክስ እንደዚህ ጽፋለሁ ማለት ነው። ኤክስ ስኩዌር ሲደመር ዋይ ስኩዌር እኩል ነው ዜድ ብለው ኦኬ ብል ከዛ በቀጥታ እንደምታዩት እዚህ ጋር ይገባልኛል። የምፈልገው ቦታ ጋር አደርገዋለሁ። ስለዚህ አንዳንዴ ፊት ለፊት ያጣችሁትን ነገር ራሳችሁ እየጻፋችሁ ማምጣት ትችላላችሁ ማለት ነው። ሲምቦል ደግሞ የተለያዩ ምልክቶችን ከፈለጋችሁ ነው እዚህ ጋር የምታዩዋቸው። ስፔሻል ካራክተሮች ደግሞ እዚህ ውስጥ አሉ። እነዚህንም መጠቀም ትችላላችሁ። ስለዚህ ኢንሰርት ላይ ያሉ ነገሮችን በአጠቃላይ ተመልክተናል። ቪዲዮ ከተመቻችሁና በቀጣይም ደግሞ እዚህ ጋር ያሉትን እንድንጨርስ የምትፈልጉ ከሆነ ቪዲዮ ላይክ ማድረግ እንደዚሁም ኮመንት ላይ ይቀጥል በማለት እንደዚሁም የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች ብታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።